ጋር መዋል መለኮትን ማገልገል ቀንድ መሰለ እዛ ተገሽሮ ተገማሽሮ መዋል መሰለ በስላሴ ፊት መቆም እኮ ውስጥ እየለበለበ ማንነት እየወቀሰ እንደገና እንደ መላእክት ሲያመስግን እንደ መላእክት ይሄን ከየን አንድ ነገር ልንገራችሁና አበቃለሁ። ማታ በሰፊው ትማሩታላችሁ። እንትን ነው ቢነገር አያልቅም። ዳንኤል 12 ላይ በመጨረሻው ዘመን ለሰዎች ሁሉ የሚቆም ታላቁ አለቃ ሚካኤል ይነሳል ተብሎ ተጽፎለታል። እሱን በቲሸርት ለበስነው አስወለቁን፣ ግድግዳ ላይ ለጠፍነው፣ ቀለም ቀቡት፣ የሆነ ወረቀት ባነር ላይ ለጠፍነው አነሱት። እሱ እኛ ልብ ላይ ግን የሚካኤል ፍቅር ለዘላለም ይኖራል። እግዚአብሔር ይመስገን። ወጣው እዚህ ትንቢተ ዳንኤል ላይ ግን ምንና ማምላክ ዝም ብላችሁ አሰቡ። ሰዎች ጨክነው 20 ሰዎች 20 ጎረምሶች 20 ባለጡንቻዎች አንዱን ጸሎተኛ ጸሎት ያደቀቀውን ዳንኤልን ተሸክመው በሐሰት ወሬ በተቀነባበረ በቅናት ባመጣው ሐሳብ ዳንኤልን ምስኪነኛውን ጸሎተኛውን ዳንኤልን ወስደው ያንበሳ ጉድጓድ 20 ሰዎች ጣሉት። 20 ሰዎች ስንት ሰዎች ምንድነው? ስንት ሰዎች? አሁን አንድ ጸሎተኛ 20 ሰው 20 ጎረምሳ 20 ቁንቸኛ ምን ያደርግ አይደለም። በጸሎት አለ ለቀቀካህን ወንጀላስ ምን ያቆም ምን ይገባል? ምስኪን ጸሎት ያደቀቀውን ሰው ቤተክርስቲያን ውስጥ የገባ ብለህ ትገላለህ። አንተ አትማርም አትሰለጥንም። ማምላክ ዘላለም ስለሞት እናወራለን። እንደዚህ በሚያምር ከተማ እየኖር እንዲህ የሚያምር ህዝብ ይዘን እንደገና ስለ እርስ በርስ መበላላት እንደገና ቀጠሮ እንይዛለን። እኔ እኮ አጋዳዮቹ አለመሞታቸው እኮ ነው የሚሞት። እንዴት ሰው 1 ሚሊዮን 400 ህዝብ አስፈጅቶ እንደገና ሌላ ጦርነት ያሰባል? አንድ ሁለት ጊዜ የወንድማማች ጦርነት አይበቃም? ምንድን ነው የሚያውቀው? ከትናንት እንዴት መማር ያቅተናል? ከትናንት እንዴት መመለስ ያቅተናል? እንዴት ከትናንት መጸጸት ያቅተናል? ድንበሮቻችን፣ መንደሮቻችን፣ ሰፈሮች ያቺ ምስኪን እናት በአደባባይ መርዶ አርድሰናት ገና ሳታገግም ሳትጽናና እንደገና ሌላ ሞት። ምን ሆናችሁ? ወረ ተንበርክኩና እንጸልይ ባካችሁ። ኧረ እኛ የምንጩህ እንደነ እስራኤላውያን ከዚህ መከራ እንድንወጣ ይህንን ወደ ክፋት አታስቡት። ይሄ እውነት ነው። በቃ የኛ